ምናምን አሉ። ከዛ ስራ የጀመርን ቀን ሌሊት ላይ ምናምን የሆነ ቦታ ወሰዱን፣ ጨለማ ቦታ ምናምን ማለት ግልጽ አድርገህ ንገረን። ስራ የጀመርክ ቀን ሌሊት ላይ የነ ወሰዱኝ እያልክ ያለው? እኔ ቦታውን አላስታውስም። በጨርቅ አይናችንን አስረውን የወሰዱኝ ሌላም ሰዎች ነበሩ አዲስ የጀመሩ። በቃ ከዛ የሆነ ባዕድ አምልኮ ነገር የሚመስለው በቃ የሆነ ጨለማ ነው ምናምን። እየሰማሽ ነው ስለ ባለቤትሽ? ይሄ ነው ንጹህ ባለቤትሽ? ታውቂያለሽ አንቺ? እስካሁን እያወራሁ ስላለው ነገር የምታውቂው ነገር አለ? ምንም የማውቀው ነገር የለም ታሪኩ። እሺ ከዛ በኋላስ ምን ተፈጠረ? ስራ ምን ነበር? በቃ እኔ ስራ ሹፍርና ነው። አድርስ የሚሉኝም ማድረስ፣ ማየት ምናምን፣ እቃው ምን እንደሆነ መጠየቅም ምናምን አልችልም። በቃ አድርስ የሚሉኝ ቦታ አደርሳለሁ። አምጣ ሲሉኝም አመጣለሁ። በቃ ሌሊትም 24 ሰዓት ነን በቃ እኛ የምንሰራው፣ ሌሊት ቀን የለውም። ከሊያ ጋር መስራት ከጀመርክ ምን ያክል ጊዜ ሆነ? ከሊያ ወደ 1 አመት ሆኖናል። ከእሷ በፊት ሌላ አለቃ ነበረኝ። ትንሽ ግራም ያጋባ ባህሪ ነበሩ ብቻ እሱ። ከዛ ከእሱ ጋር ተለያየና ከእሷ ጋር እሷ መታ ተሾመች። እንዴት በራስ ፍቃድ ነው ከምትፈልገው ሰው ጋር መስራት የምትችለው ወይስ ምን መብት ኖሮኝ ነው እንትን የምለው? በቃ እሷ ስትመጣ የእሷ ሹፌር ሁን ብለው እንትን አሉኝ። እሱ ሲፈልግ ሌሊት 6 ሰዓት ምናምን የሆነ በቃ የማይሆን አይነት ነገር ነበር። ደውሎ እየጠራኝ የሆነ ቦታ ወስደዋለሁ። ከዛ ጠብቀኝ ይለኛል መኪና ውስጥ። እሱ የሆነ ቦታ ደርሶ ምናምን ይመጣል። በሌሊት 8 ሰዓት 6 ሰዓት ሲለው እንደፈለገ ነበር በቃ። ከዛ እዚያ መጣው ምናምን ብሎ ከሄደ በኋላ ሲመለስ እጁ ላይ ደም፣ ልብሱ ምናምን እንደሚነካዋል ምናምን በቃ በጣም ያስፈራ ነበረ ሰውዬው። እኔ ደግሞ መጠየቅ አልችልም ምንድን ነው ምናምን ማለት ስለማይቻል በቃ ከዛ ወደ ቤቱ ወስደዋለሁ። በቃ ከዛ ይህንን ለበላይ አለቆች ምናምን ተናገርኩኝ። ሊያ እንግዲህ እናንተ ድርጅት ውስጥ አንተ የምትለው እንግዲህ ወደ 1 አመት አካባቢ አብሬያት መስራት ጀምሬያለሁ ካልክ በኋላ እሷ እኔ ቤት በሰራተኝነት ተቀጥራ ትሰራ ነበር። እንዴት ሆኖ ነው እኔ ቤት ሰራተኛ ሆና እየሰራች እናንተ ድርጅት ላይ እናንተን የምትቆጣጠሩ? እኔ ስለ ሰራተኝነቷ የማውቀው ነገር የለም። እኔ ሊያን የማውቀው ፕሮቶኮል ያላት ሴት ምናምን መሆኗን ከዝንጥ ብላ ነው። እንኳን ሰራተኛ ልትመስል ቀርቶ ጭራሽ እኔ እንጃ። እኔ ስለ ቤት ሰራተኝነቷ አላውቅም። ወይ ምናልባት የተለያየ ሊያ ከሆነ የምናወራው አላውቅም እንጂ ሊያ በጭራሽ። ሊያ ትሰማኛለህ ታሪኩ? ሊያ ወደምትሰራበት ቤት መኪና ይዘን ሄደ እንደነበር ጠንቅቄ አውቃለሁ። ሊያውም እኩለ ሌሊት። ምን ነበር ያወረዳችሁት? በቃ የሆነ እቃ አምጣሉኝ እንደተለመደው። ከዛ ያንን እቃ ለማምጣት ሄድኩኝ የሆነ ግቢ። እዛ ተጫነና እቃው ወደዚህ ጋር ደግሞ ይዘውና ተባልኩኝ። እቃውን ለማድረስ ሲሄድ እዛ ማለት ያልተለመደ ነገር አየሁ። እዛ 2 ልጆች ነበሩና ፊታቸው ላይ ማስክ አድርገዋል። ላወርድ ላግዛችሁ ራሱ ብዬ ከመኪና ለወርድ ስል እንዳትወርድ። የምን 2 ልጆች ነው? እዛ ቦታ ላይ ከአንተ ጨምሮ 5 ሰው እንደነበራችሁ ሰምቻለሁ እኮ። እየነገርኩህ ያለሁት አሁን መጀመሪያ ነው። ከመጀመሪያው እኮ ጀምሬ መጀመሪያ ላይ እኔ የተባልኩት እቃ ይዘና ነው። ከዛ እቃ ለማምጣት እየሄድኩበት ግቢ ላይ 2 ልጆች ነበሩ ማስክ ያደረጉ። እኔ ማለት